ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ቤተሰቦቻችን አዳዲስ የተሰሙ ሰበር መረጃዎች እንዲሁም ለዛሬ ዕለት ቅዳሜ ሐምሌ 5 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና እንዲሁም ሰበር መረጃዎቻችን እስከ መጨረሻው እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። የህወሓት አመራሮች ተጋዳላይ ወይም ታጋይ ቅዱስ ነው በሚል ቅስቀሳ ወጣቶችን ወደ ጦርነት እየማገዱ ነው ተባለ። የጽንፈኛው ህወሓት አመራሮችና ደጋፊዎች ወጣቱን ወደ ጦርነት ለማስገባት በሃይማኖታዊና መንፈሳዊ ቃላቶች የታጀበ ቅስቀሳ በማድረግ ላይ እንደሚገኙ ተገልጿል። አመራሮቹ በሚያደርጉት ንግግር ተጋዳላይ ወይም ታጋይ ማለት ቅዱስ ነው፣ ከ17 ዓመታት በላይ ከተጋደሉት ወይም ከታገሉት በላይ ጻድቅ ልታመጡ አትችሉም በሚል መንፈሳዊ ሴቶችን ለፖለቲካዊና ለጦርነት ግብ በማዋል ላይ እንደሚገኙ ተጠቅሷል። በተጨማሪም በትግራይ ውስጥ ትልቁ ክብር ተጋዳላይ ወይም ታጋይ መሆን ነው። ተጋዳላይ ወይም ታጋዮች ቅዱሳን ናቸው። የሚሰሩትም የቅድስና ስራ ነው። በትግልና በጦርነት ዘመቻ መሳተፍ በጽድቅ መንገድ ላይ መሄድ ነው በሚል ሃይማኖታዊ ሽፋን በመስጠት የትግራይ ወጣት ወደ ግጭት እንዲገባና ህይወቱን እንዲያጣ ምክንያት እየሆኑ መሆናቸው የተገኙት መረጃዎች ያመላክታሉ። ይህ በእንዲህ እንዳለ አመራሮቹ ሃይማኖታዊና ባህላዊ ሴቶችን በመጠቀም ወጣቱን ለጦርነት ማዘጋጀታቸው በክልሉ ያለው ሰብአዊና ማህበራዊ ውድመት አባብሶታል በሚል በኩል ከፍተኛ ቅሬታና ወቀሳ እየቀረበባቸውም ይገኛል። ተንታኞች እንደሚሉት ጦርነትን ከጽድቅና ከቅድስና ጋር ማያያዝ ወጣቶች በጦርነት የመሳተፍ ጥያቄን እንደ ሃይማኖታዊ ግዴታ እንዲያዩት ያደርጋቸዋል ተብሏል። ጦርነትን ወይም ጥፋትን የሚጠራጠሩ ወይም ለመቀላቀል የማይፈልጉ ወጣቶች ኃጢአተኛ፣ እምነት የሌላቸው ወይም የቅዱሳንን መንገድ የተዉ ተደርገው እንዲሰማቸው በማድረግ ከፍተኛ የህሊናና የባህሪ ውጥረት ይፈጥርባቸዋል። ተጋዳላይ ወይም ታጋይ ቅዱስ ነው የሚለው ትረካ ወጣቶች ለህይወታቸው ያላቸው ዋጋ እንዲቀንሱም ያደርጋል። በጦርነት ውስጥ መሞትን እንደ ኪሳራ ሳይሆን እንደ ጽድቅ ወይም ቅድስና አድርገው እንዲቀበሉት በመከፋፋት ያለበቂ ወታደራዊ ስልቶችንና ዝግጅቶች ለከፍተኛ አደጋ እንዲጋለጡም ያደርጋል። ወጣቶች ወደ ጦርነት ከገቡ በኋላ የሚያዩት ጭካኔ፣ ሞትና ውድመት ከምድር በፊት ከተነገራቸው ቅድስና ጋር ሲጋጭ የከፍተኛ የስነ ልቦና ስብራትም ይገጥማቸዋል። ከጦርነት በኋላ የሚኖራቸው የአእምሮ እፎይታ ማጣትና የጭንቀት ህመም ማለትም ፖስት ትራውማ ሲንድሮም ዲስኦርደር ከፍተኛም ይሆናል። በቀጣይ የክልሉን ኢኮኖሚና ማህበራዊ ህይወት መገንባት የሚችለው ወጣት ኃይል በጽድቅ ስም ወደ ጦርነት አልቆ ሲያልቅ ክልሉ ለረጅም ጊዜ የሚዘልቅ የአምራች ኃይል እጥረትና የማህበራዊ መዋቅር መፍረስም ይገጥመዋል። የቅስቀሳው መንፈሳዊ ይዘት በቤተሰብ ውስጥ ክፍፍል ይፈጥራል። ልጆቻቸውን ወደ ጦርነት መላክ የማይፈልጉ ወላጆች በማህበረሰቡ ዘንድ እምነት የጎደላቸው ወይም ሀገራቸውን አሊያም ሃይማኖታቸውን የከዱ ተደርገው ሊገለሉ ይችላሉ። ይህ ደግሞ የማህበረሰቡን የአንድነትና የመደጋገፍ ባህልን ያዳክማል። የሃይማኖት ቃላቶችና ሴቶች ለፖለቲካዊ ውሳኔዎች ማስፈጸሚያነት ሲውሉ ህዝቡ በሃይማኖታዊ ተቋማትና መሪዎች ላይ ያለው እምነትና አክብሮት እንዲሸረሸርም ያደርጋል። ሃይማኖት የማጽናኛና የሰላም ምንጭ መሆኑ ቀርቶ የፖለቲካ መጠቀሚያ የመሰለ ገጽታ እንዲኖረው ያደርጋል ሲሉ የስነ ልቦናና ማህበራዊ ተንታኞች ይገልጻሉ። በቅርቡ በተካሄደ የጽንፈኛው ህወሓት አስቸኳይ ስብሰባ ላይ አዳዲስ ውሳኔዎች መተላለፋቸው ተገለጸ። እንደ ምንጮች መረጃ ከሆነ ተጨማሪ ኃይሎችን ወደ ሱዳን ድንበር ለማሰማራትና በአፋር አቅጣጫ አዲስ የጦር ግንባር ለመክፈት በጽንፈኛው ህወሓት ውሳኔ ተሰጥቷል ተብሏል። ይህ ውሳኔ የትግራይን ወጣት ለተጨማሪ እልቂት የሚዳርግ በመሆኑ ወጣቱ አጥብቆ ሊቃወመው እንደሚገባም ተጠቅሷል። በተንቤን አግባ አካባቢ በሚገኘው የስልጠና ማዕከል በታንክና በሜካናይዝድ ክፍሎች የዝግጅት ስልጠና እየተሰጠ እንደሚገኝም ተገልጿል። በተጨማሪም በራያና ጸለምት አካባቢዎች የዙ 23 የጸረ አውሮፕላን መሳሪያዎች መትከላቸው ተጠቅሶ ይህም ጽንፈኛው ህወሓት ለወታደራዊ እንቅስቃሴው ያሰበው ሴራ መሆኑም ተመላክቷል። በጽንፈኛው ህወሓትና በጎንደር ፋኖ መካከል ከፍተኛ ጥርጣሬና ልዩነት መፈጠሩም ተገልጿል። በዛሬው ዕለት ህወሓት በሀገር መከላከያ ሰራዊት ላይ በከፈተው ድንገተኛ ጦርነት የጎንደር ፋኖ የመከላከያ ሰራዊትን አደረጃጀትና አካሄድ ከተረዳ በኋላ አቋሙን በመቀየር ከመከላከያ ጋር ተሰልፈዋል በሚል ጽንፈኛው ህወሓት በጀርባችን ወግታችሁናል በሚል ክስ እያቀረበበትም ይገኛል። በዚህ ምክንያት በሁለቱም ጽንፈኛ አካላት መካከል ከፍተኛ ፍርሃትና የውስጥ አለመተማመን መንገሱም ተጠቅሷል። በአቶ ጌታቸው ረዳ የፕሬዝዳንትነት ዘመን ድጋፍ ነበራቸው እንዲሁም ግንኙነት አላቸው የተባሉ የትግራይ የፖሊስ አባላት ላይ እርምጃ ሊወሰድባቸው እንደሆነም ተገልጿል። ምክንያቱም ደግሞ ጽንፈኛው ህወሓት ከአዲስ አበባና ከአፋላ አካላት ጋር በሐሳብና በተግባር ግንኙነት አድርጋቸዋል፣ መረጃም ተለዋውጧቸዋል በሚል እንደሆነም ተጠቅሷል።
ይህ በእንዲህ እንዳለ በሽሬ ከተማ የሚገኘው የጽንፈኛው ህወሓት አርሚ 42 በህዝቡ ላይ ያደረሰ ያለው ግፍና እንግልት መጨመሩም ተገልጿል። የሽሬ ወጣቶች በዚህ የጽንፈኛው ህወሓት አርሚ ያለምንም ርህራሄ እየተደበደቡና እየተገረፉ እንደሚገኙ የአርሚው ታጣቂ አባላት በሆቴሎች ከተመገቡ በኋላ ክፍያ ሳይከፍሉ እንደሚወጡና ባለቤቶቹም በፍርሃት ምክንያት ምንም ማለት እንዳልቻሉም ተጠቅሷል። በሽሬ አካባቢ ፍትህ በመታጣቱ ህዝቡ ለከፍተኛ ችግር መጋለጡም ተመላክቷል። በመዲናችን አዲስ አበባ የመኖሪያ ቤት አከራይ ተከራይ ውል እድሳት ጊዜ ተራዘመ። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት አከራይ ተከራይ ውል እድሳት እስከ ነሐሴ 30 ቀን 2018 ዓ.ም ተራዝመዋል አለ። ከተማው አስተዳደሩ እስከ ሐምሌ 30 ቀን 2018 ዓ.ም እንደሚካሄድ አስታውቆት የነበረውን የቤት ክራይ ውል እድሳት ነው እስከ ነሐሴ 30 ቀን 2018 ዓ.ም ያራዘመው። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት የቤት ክራይ ጭማሪ የጣሪያ 11.5 በመቶ እንዲሆን መወሰኑ ይታወቃል። ይህንን ተከትሎ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ የውል እድሳት ምዝገባ ጊዜ እስከ ሐምሌ 30 ቀን 2018 ዓ.ም የነበረው እስከ ነሐሴ 30 ቀን 2018 ዓ.ም ድረስ መራዘሙን ቢሮ አስታውቋል። የውል እድሳት ጊዜው በህብረተሰቡ ጥያቄ መሰረት የተራዘመ ሲሆን ይህም ነዋሪው ያለምንም መጨናነቅ እንዲዋዋል ያስችላል ተብሏል። የአዲስ አበባ ከተማ ነዋሪ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በየወረዳው በተዘጋጁ የውል ቦታዎችና በሁሉም ክፍለ ከተማ አዲስ መሶቢያ እንደ ማዕከል አገልግሎት አስፈላጊውን መረጃ በመያዝ አገልግሎቱን ማግኘት እንደሚችል መገለጹን የቢሮ መረጃ አመላክቷል። በምክክር ሂደቱ የቀረቡ የአጀንዳ ምክረ ሀሳቦች በ75 በመቶ አባላት ተቀባይነት ካገኙ ከመግባባት እንደተደረሰ ጠቋሚ ነው የተባለለት የምክክር ምዕራፍ በመጪው ሰኞ ይጀምራል ተባለ። የኢትዮጵያ ሀገራዊ የምክክር ኮሚሽን በባለፉት 2 ቀናት 250 ተመካካሪዎች በቡድን በመከፋፈል ውይይት ሲያደርጉ መቆየታቸውን ዛሬ ሐምሌ 25 2018 ዓ.ም በሰጠው መግለጫ አሳውቋል። በዚህ የምክክር ምዕራፍ የተደራጁ ምክረ ሀሳቦች 500 አባላት ወዳሉት ቀርበው እነዚህ የ500 አባላት ተመካካሪዎች ቡድን ለውሳኔ መግባቢያ ሀሳብ ያደራጁታልም ተብሏል። እንደ ኮሚሽኑ መረጃ 500 አባላት ያሏቸው ተመካካሪ ቡድኖች እያንዳንዳቸው በአንድ አጀንዳ ላይ የሚወያዩ ሲሆን በአጀንዳው ላይ ከመግባባት ደረሰ የሚባለው በውይይቱ የመነጩ የመፍትሄ ሀሳቦች በ75 በመቶ አባላቱ ከመግባባት የተደረሰባቸው አሊያም ተቀባይነት ያገኙ እንደሆኑ ተጠቅሷል። ሌላው የምክክሩ የውሳኔ አሰጣጥ አካል የሆነው አካሄድ ከክልልና ከፌዴራል አባላት ተመርጠው የሚዋቀረው የክልላዊ ጉባኤ ሲሆን በዛሬው ዕለት 330 ተወካዮች እንደተመረጡ ኮሚሽኑ በሰጠው መግለጫ ተናግረዋል። 12 ክልሎችና 2 ከተማ አስተዳደሮች እንዲሁም የፌዴራል ተቋማት ከእያንዳንዳቸው 22 ተወካዮች ተወጣጥተው የተዋቀረ ቡድን መሆኑን የኮሚሽኑ ዋና ኮሚሽነር መስፍን አርአያ ገልጸዋል። በዚህ ቡድን 70 በመቶ ድምጽ ባለማግኘቱ ውድቅ በተደረገ የአጀንዳ የምክክር ሀሳብ ላይ ቢያንስ 3 ክልሎች ቅሬታ ያቀረቡ እንደሆነ ያንን የሚፈቱበት አግባብ የሚኖርም ነው ተብሏል። በቀደሙት የድምጽ አሰጣጥ ሂደቶች 70 በመቶ ድምጽ ማግኘት ሳይቻል የቀረ የአጀንዳ ምክር ሀሳብ በዚህ ቡድን በድጋሚ ታይቶ የሚጠበቀውን ዝቅተኛ የ70 በመቶ መስፈርት ካሟላ ወደሚቀጥለው ምዕራፍ የሚሸጋገርም ይሆናል ተብሏል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ